እናንተ አንድ ነገር ግን እንድታውቁት የምፈልገው ነገር ምን እንደሆነ ታውቃላችሁ? ይሄን የምትፈጽሙ ይሄንን ከአውሬ በታች የሆነን ስነ ምግባር የምትፈጽሙ አንድ ነገር ልንገራችሁ፣ አስረግጬ የምነግራችሁ አብሯችሁ ለበላው አብሯችሁ ለኖረው አብሯችሁ የእናንተን ባህል አብሯችሁ ለሚፈጽመው የራሳችሁን ቋንቋ ለሚናገረው ያልሆናችሁ ለማንም አትሆኑ። ለራሳችሁ ሰው ያልሆናችሁ ለማንም አትሆኑም። ይሄንን ወቁ። እንኳን አይደለም አገርን ማስተዳደር እንችላለን፣ በኢኳሊቲ ሰውን እንመራለን፣ እንዲናረጋለን የምትሉት ማለት ነው። መጀመሪያ ራሳችሁ ክልል ላይ ላለው ለራሳችሁ ህዝብ ቆማችሁ ጀግና ሆናችሁ ሰርታችሁ እኩልነትን አስንፋችሁ ከዛ በኋላ ትጮሃላችሁ። ፖለቲካ ለመስራት ራሱ አእምሯችሁን አሰሩት። ለፖለቲካ ለመስራት ህዝብን በክልላችሁ ላይ ላለው ያላዘናችሁ ያራራችሁ ሰው ለቤተሰቡ ሳያዝን ለሌላ ያዝናል እንዴ? የማይመስል ነገር የትግራዋይ ነው። ታዲያኛ የማን ነው አለን? ትግራይ ናቸው እኮ እነዚህ እህቶቻችን ወንድሞቻችን። ሙስሊም ብቻ ስለሆኑ ነው ትግራይ አይደሉም እንዴ? እዛ አይደለም እንዴ የተወለዱት ከናንተ ጋር? እና ትንሽ ፍርሃት አለብኝ። እሱም ፍርሃት ደግሞ አላህ ያስቆምልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ቤተሰቦች እንደምን አላችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ በሪአክት ቪዲዮ መጥቼላችኋለሁ። የተለያዩ ቪዲዮዎችን የተለያዩ ጉዳዮችን እንዳስሳለን። እዚህ ድረስ ከደረሳችሁ አይቀር ቪዲዮ ላይክ በማድረግ ጀምሩልኝ እላለሁኝ። ኔክስት ቪዲዮዎችን የምንመለከት ይሆናል። ወደ ቪዲዮዎቹ እንገባለን። ተከታተሉን እስከ መጨረሻው። ትላንትና በአክሱም ከተማ ሙስሊሞች ሲሰግዱ ድንኳን ተክለው ስፒከሮችን ገጣጥመው ምናምን በድምጽ ብክለት ምናምን በሚል ትንሽ ረብሳ ተነስቷል። የጸጥታ ኃይሎችም ያንን ነገር ለማረጋጋት ሞክረዋል። ነገር ግን በተለያየ ሚዲያ ላይ መስገድ ተከለከሉ ምናምን እያላችሁ ህዝቡን ያልሆነ መረጃ የምትሰጡ ሰዎች ልክ አይደላችሁም። አንደኛ አክሱም ላይ ልክ መካ ላይ እንዳለው ህግ ነው ያለው። መካ ሄደህ እንደፈለክ ኦርቶዶክስ ተዋህዶን መስበክም ቤተክርስቲያን መስራትም ጮክ ያለ ነገር ማድረግ አትችልም፣ ማንጸባረቅ አትችልም ኦርቶዶክስነትህን። ለምን? ለሙስሊሞች የተባረከ ነው ከተማው ተብሎ ስለሚታሰብ ስለሚታመንም በሙስሊም ማህበረሰብ። ልክ እንደዛው አክሱም ላይ ደግሞ የኦርቶዶክስ ተዋህዶ የተባረከ ቦታ ነው። ስለዚህ መካ ላይ የተደረገው ለሙስሊም ያለው ህግ እዚህ አክሱም እንደዛ ነው የሚሰራው። አክሱም ላይ ሌላ ሃይማኖት ማንጸባረቅም ማጫበጥ ቤተክርስቲያኗን አይችልም። ልክ መካ በእስልምና የተባረከ እንደሆነው አክሱምም በኦርቶዶክስ የተባረከ ቦታ ነው። ስለዚህ ህግ የምትፈልጉ ከሆነ እንዲደረግልህ የምትፈልገውን ነገር አንተም የከለከለው ማድረግ አለብህ። እዛ ያልተደረገ ነገር እዚህ አይደረግም። ህግ ነው፣ ለሁለታችንም የጸደቀ ህግ ነው። ስለዚህ በማያዋ ወጥቶ ከመቅረት ሲሰውራችሁ በዛሬው ዕለት በድንገተኛ የመኪና አደጋ 9 ሰዎች ህይወት ማለፉን የምስራቅ ሐረርጌ ዞን ፖሊስ እያሳወቀ ይገኛል። ፖሊስ እንዳሳወቀው ከሆነም በምስራቅ ሐረርጌ ዞን ጉሮ ጉቱ ወረዳ በቦርደዴ ከተማ ላይ ነው ይህ አደጋ የተፈጠረው። ጫት ለመሸጥ በመንገድ ዳር የነበሩ 5 ወንዶች እንዲሁም ደግሞ 4 ሴቶች ላይ የሞት አደጋን ያስከተለ ሲሆን በተጨማሪ 4 ሰዎች ላይ ደግሞ ከባድ የሆነ አካላዊ ጉዳት ማድረሱን እየተነገረ የሚገኘው አሽከርካሪውም አደጋውን ካደረሰው በኋላ ከነተሽከርካሪው በቁጥጥር ስር የዋለ ሲሆን ፍሬም በማስቸገሩ ምክንያት አደጋው እንደደረሰም ለፖሊስ አሳውቋል። አሽከርካሪዎች አሁንም ጥንቃቄ አድርጉ። ተጨማሪ 4 ሰዎች እንግዲህ በዚህ ሰዓት በሕክምና እርዳታ ላይ እንደሚገኙ ነው ፖሊስ እያሳወቀ የሚገኘው። ይህ አደጋም በአካባቢው ከፍተኛ የሆነ ድንጋጤና ሀዘን መፍጠሩን ተሰምቷል። ለሟች ወገኖቻችን ነፍስ ይማርልን። በሌሎች አዳዲስ መረጃዎች እንመልሳለን። ፕላስ ሚልክቶ መጫናቸውን አትርሱ። መልካም ቀን ይሁንላችሁ። ጥያቄ ነበረ። የመንሱር አይነት ከሆነ አልቀበልም። ረጅም እሺ፣ ትንሽ ነው ጥያቄው። ኡስታዝ እኔ ፍቅረኛ አለኝ፣ ወደፊት ባሌ የሚሆነኝ ነው። አስተግፍሩላህ በያንቺ አይባልም እንደሱ። ኦኬ ባሌ ሆነኝ ነው ያው የሚመኘው ነው። ተሳስተን ነበረ ስህተት ሰርተናል። እንዴት ይታያል? ምሳሌ ኒካ እናስራለን እያለን በመሀላችን አንድ ቀን ስህተት ሰርተናል። እሱም ያው ቅርብ ጊዜ ነው መጣው እኔ ቆይቻለሁ። ያኔ በቃ ተዋደን ነው ተፋቅረን ነው ያደረገነው። የልጅ አባት ሊሆን ይችላል። በቃ ሻልኩሽ አትደጋግሚብኝ። ፍቅረኛዬ ነው ምናምን በእስላም አይፈቀድም። ይሄ ሐራም ነው። አሁን የሰራችው ነገር ሽፍቲ ሆቴሉ የሚሰሩትን አይተሻል። በር ላይ የቆሙ ሰው እንደዛ አይነት ስራ አላህን ፍሪ። አንቺም እሱም እንዳትደግሙ። ስልኩን እንዳታለሽ ከዛሬ ጀምሮ ኒካ የሚፈልግ ከሆነ አሁን ተውባ አድርጊ። አንቺ ወደ አላህ ተመለሽ። ኒካሽ ትክክል አይሆንም። የአባትሽ ልጅ አይሆንም። የዚህና ልጅ ነው የሚሆነው። ልጆች
ወይ ታረጋለሽ ቶባ አድርጊ አላህ ሂዳያ ይስጥሽ በእስልምና ፍቅረኛ ምናምን የሚባል ጨዋታ የለም ቀልድ የለም በእስልምና ሴት ልጅ ክብር አላት ሴት ልጅ ቤተሰቧን ታስከብራለች ራሷን ታስከብራለች ቆሻሻ ነገር አትሰራም ሴት ልጅ ወንድ ልጅም እንደዛው ቤተሰቡን ያስከብራል ለራሱም ክብር ይይዛል ስለዚህ ምን ታረጋለሽ ስልክ እንዳታለሽ አንድ መጨረሻ መልእክት ትሰጪዋለሽ ኒካ ልታገባ የምትፈልግ ከሆነ ቤተሰቤን አነጋግርና ኒካ እሰር ከዛ በኋላ ነው ተውባ ካረክ በኋላ አንቺም ተውባ አድርጊ ያረክሽው ነገር ስህተት መሆኑን አምነሽ ተውባ ማለት ሁለተኛ ነገር መጸጸት አለብሽ ያ ረቢ እንደዚህ አይነት ነገር ባልሰራው ነው ሶስተኛ ያ ረቢ ታረቀኝ ብለሽ ተውባ ከአላህ Subhanahu Wa Ta'ala ጠይቂ ኦኬ ከዛ በኋላ ነው ተውባችሁ የሚረጋገጠው ስለዚህ ከዛ በኋላ ኒካ ከታሰረ በኋላ አውሩ ተጫው ከዚህ ውጭ አይፈቀድም ሐራም ነው አንድ አጠገብሽ እንዳይደርስ ቤትሽ እንዳይመጣ ስልኩን እንዳታለሽ ተግባባን የልጅ አባት መሆን አይቻልም ከስከመት ተውባ እስክታደርጊና ኒካህ እስኪታሰር ድረስ እንዳታወሪው እኮ ነው እንኳን የልጅ አባት መሆን ይቅር አመሰግናለሁ አመሰግናለሁ ጓደኞችሽ እንደዚህ የሚያደርጉ ካሉ ባረከላሁ ፊክ አስተግፍሩላህ አላህ ሂዳያ ይስጥሽ نعم ኢየሱስ ጌታ የፈጠረ አላህ ነው ኢየሱስ ያድናል ኢብራሂም ሞቷል ከሞት አልተነሳም ሙሳ ሞቷል ከሞት አልተነሳም ዩሱፍ ሞቷል ከሞት አልተነሳም አልመሲህ ኢሳ ግን ሞትን አሸንፎ ተነስቷል ይህ ሰባኪ እንግዲህ እውነትን ፈላጊ ቢሆን ኖሮ አላህ Subhanahu Wa Ta'ala በዚህ አባታችን በኩል ያስቀመጠለት የቁርአን አያ ግልጽ በሆነ ማስረጃን በሰጠው ነበር አላህ Subhanahu Wa Ta'ala በሱረቱል ማኢዳ አያ 75 ላይ እንደዚህ ይላል መልመሲሁ ኢብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل የመርየም ልጅ አልመሲህ ኢሳ ከሱ ቀደም እንደተላኩ ነቢያቶች እንደነ ነብዩላህ ኢብራሂም እንደነ ነብዩላህ ሙሳ እንደነ ነብዩላህ ኑህ አለይሂ ሰላም እንደተላኩት ነብይ ሆኖ የተላከ እንጂ እኮ ሌላ አይደለም እስቲ ወደ አያው ደግሞ ጠረቅ ብለን እንግባ አላህ Subhanahu Wa Ta'ala የመጀመሪያው የቁርአን አያውን ሲጀምር የነብዩላህ ኢሳን አለይሂ ሰላም ማንነት በመግለጽ ፍንትው አድርጎ በግልጽ በማሳየት ይጀምራል ማለት ነው ነብዩላህ ኢሳ አለይሂ ሰላም ልክ እንደ ነብዩላህ ሙሳ ልክ እንደ ነብዩላህ ኢብራሂም ልክ እንደ ነብዩላህ ኑህ አለይሂ ሰላም እንደ ሁሉም ነብይ ተደርጎ የተላከ ሰው ነው ለፈለገው ነቢያት የፈለገውን ተአምር የሚሰጥ አምላክ መሆኑን የሚያሳይ ቁርአን አያ መሆኑን ያሳያል ማለት ነው አንደኛ ሁለተኛ ደረጃ ደግሞ ወኡሙሁ ሲዲቃ አለ አላህ Subhanahu Wa Ta'ala ለመርየም ማረጋገጫ ሰጣት ሲዲቅ ስለመሆኗ እውነተኛ ስለመሆኗ ማረጋገጫ ሰጣት ማለት ነው ምንም እንኳን ነብይ ባትሆን የአላህ Subhanahu Wa Ta'ala ትእዛዝ ፍጹም ታዛዥ የነበረች ሴትና እንዲሁም ደግሞ በተላከው ሪሳላ የምታምን ንጹህ ሴት ስለመሆኗ ነግሮናል ማለት ነው አላህ በሶስተኛ ደረጃ ላይ ደግሞ ምን አለ ምግብን የሚበሉ ነበሩ አለ ሁለቱም ማለት ነው ነብዩላህ ኢሳ አለይሂ ሰላም መርየምም አለይሃ ሰላም ምግብ የሚበሉ ነበሩ አለ እዚህ ጋር ሁለት ነገሮችን እንድናይ ፈልጋለሁ የመጀመሪያው ፍላጎት ምንለው ማለት ነው አላህ Subhanahu Wa Ta'ala ከማንም ነገር የማይፈልግ አምላክ ሆኖ ሳለ ነብዩላህ ኢሳ አለይሂ ሰላም ግን ምግብን ይፈልግ ነበር ምግብ ካልበላ መኖር ስለማይችል ምግብ ላይ ተንጠለጠለ ደካማ ፍጡር ነበረ ማለት ነው ክሊርሊ ሲቀመጥ ሁለተኛው ደግሞ ባዮሎጂካል ፈንክሽን የምንለው ነው አላህ Subhanahu Wa Ta'ala ምግብ የበሉ ሰዎች የሆነ ሰዓት ላይ የሆነ የሚፈለገው ነገር ከውስጥ ከወጣ በኋላ እና በጭቃው በኩል የሚወጡ ነገራቶች አሉ ስለዚህ መብላት ካልበላ የሚደክም ከሆነ የአምላክነት ባህሪ የለውም ማለት ነው በልቶ ጠጥቶ ደግሞ እኛ ወደምንሄደው ወደ ቶይሌት ወደ ሬስትሩም የሚሄድ ከሆነም ደግሞ የአምላክነት ባህሪ አይደለም ያ ማለት ነው ስለዚህ አላህ Subhanahu Wa Ta'ala እዚህ ጋር ክሊርሊ የአምላክነትና የሰውን ፍጥረትና የአምላክን የፈጣሪነት ባህሪ ክሊርሊ አስቀመጠ ማለት ነው አላህ Subhanahu Wa Ta'ala ቀጥሎ ባለው አያ ላይ ማለት ነው انظر كيف نبين لهم الآيات እንዴት አድርገን አንቀጾችን እንደምናብራራላቸው ተመልከታለ አላህ Subhanahu Wa Ta'ala በሰው እና በአምላክ መካከል ያለውን ባህሪ ክሊርሊ በሚገባ ግልጽ በሆነ በማያሻማ መልኩ አስቀመጠላቸው ثم انظر عنا يؤفكون እንዴት ደግሞ አድርገው ከእውነት እንደሚሸሹ የአምላክነት ባህሪ የሌለውን የአምላክነት ባህሪ ያላብሰው እንዴት አምላክ እንደሚያደርጉት አምላክን ደግሞ ከአምላክነት ባህሪው አላቀው ሌላ አካል ላይ እንደሚለጥፉ በደንብ በክሊር አድርጎ አስቀምጧል ማለት ነው ቁርአን ላይ አንተ ወላሂ እኛ አባት የሰጡህ ምላሽ እኔ ሱብሃንአላህ በጣም ነው የተገረምኩት በጣም ማለት ነውና ፕሊስ ፎከስ አድርግ አንብብ እንትን በል ሪያሊቲዎችን ፈልግ
አላህ Subhanahu Wa Ta'ala ቅኑን ጎዳና ይምራችሁ። ለኛም አላህ Subhanahu Wa Ta'ala ኢስቲቃማውን ይወፍቀን። ሼር ኮፒ ሊንክ አድርጋችሁ ለብዙዎች አድርሱ። አሰላሙ አለይኩም ወራህመቱላህ። ጠይቄ ማለት ነው መልስ ያላገኘሁት ነገር ቢኖር እውቀት ለማግኘት ከተማርኩኝ ገንዘብ ለማግኘት ምን ላክ? ቆይ ገንዘብ ለማግኘት ምን ላክ? በእናታችሁ ስራ ስሪ ተፍተፍ በይ እንዳትሪ። ቆይ እስኪ እንዴት ነው ምን ተፋተፈው? እሺ ከየት ሂጅ ነው ምን ተፋተፈው? በየት መንገር ነው ምን ተፋተፈው? ምንም የማያምርብኝ ልጅ እኮ ነኝ። ቲክቶክ ጀመርኩ። ብቀልድ አያምርብኝም፣ ቁም ነገር ብናገር አያምርብኝም። ምንም በቃ ኮንተንት ብዙ አይነት በቀያየር ምንም ነገር አያምርብኝም። እኔ ጋር ምንም አይሄድብኝም። ህይወቴን ለመቀየር ደግሞ በጣም እየጣርኩኝ ነው። በድህነት ውስጥ በችግር ውስጥ ያሳደጉኝ ቤተሰቦችን ህይወት ለመቀየር እየሞከርኩኝ ነው። በዛ ላይ ደግሞ ከባድ ያደረገብኝ ህይወት ከድህነት ቤተሰብ ውስጥ ተፈጥሬ ብቸኛ ልጅ መሆኔ። ምን አለ እህትና ወንድም ኖሮኝ እንኳን ችግር የምታፈል ሰው ቢኖር። በመገኘትና በሺዎቹ በሚቆጠሩ ሙስሊም ወንድሞች እህቶች በተገኙበት ሁኜ እዛ ማለው በሰሜን በሀገራችን ክልል ላይ በትግራይ ክልልና እንደዚሁም በአክሱም ከተማ ላይ በሙስሊሞች ላይ እየተደረገ ያለው አፈናና ጭቆና በጽኑ እኛ እናወግዛለን። በሀገራችን ኢትዮጵያ የህግ የበላይነት የተረጋገጠበት የሃይማኖት እኩልነት የተረጋገጠበት ሀገር ላይ ሰላት በጀማ እንዳይሰግዱ መስጊድ ተከልክለው ተሰብስበው በሚሰግዱበት ቦታ ላይ ደግሞ ሂደው በትላንትና ሁለት ጁምዓ ቀን ታላቁን የጁምዓ ሰላት በመስገድ ላይ ሳሉ በአላህ ቤት ላይ ሰዎች ሂደው እነሱን በማሸማቀቅ በመምታት በማባረር ቁርአንን በማቃጠልና ኢሰብአዊ ድርጊት በማድረግ በሙስሊም ወንድሞቻችንና እህቶቻችን ላይ የተደረገውን ኢሰብአዊ ድርጊትና እየተደረገ ያለው ጭቆና እኛ የኢትዮጵያውያን ሙስሊሞች እናወግዛለን። ይህንን ጉዳይ መንግስት ተከታትለው መንግስት የህግ የበላይነትን ማስከበር፣ የዜጋ ነጻነትን ማስከበር፣ የሃይማኖት እኩልነትን ማስከበር ያለበትን ህገ መንግስታዊ ግዴታ መንግስት መወጣት አለበት የሚለውን መልእክት አስተላልፋለሁ። የኢትዮጵያ ሙስሊም ወጣቶች ካውንስል ይሄንን ኢሰብአዊ ድርጊት ይሄንን አፈናና ጭቆና በወንድሞች በእህቶች ላይ እየደረሰ ያለው በሰሜኑ በሀገራችን ክልል በአክሱም ከተማ እየተደረገ ያለውን በጽኑ እናወግዛለን። ይሄንን ኢሰብአዊ ድርጊት እያደረጉ ያሉት ሰዎች ለህግ መቅረብ አለባቸው። ይሄም ማይሆን ከሆነ በእንደዚህ አይነት ተቻችለን በምንኖርበት ሀገር ላይ ኢሰብአዊ ድርጊቶች እየተደረጉ ሃይማኖቶች እየተናቁ የህግ የበላይነት ሳይኖር ሲቀር በሀገራችን ላይ ሊያመጣ የሚችለው መዘዝ ከምንገምተው በላይ መሆኑን ልብ የሚል ሰው ልብ ማለት ይገባል። ካሁን በኋላ አፈናና ጭቆና መቆም አለበት። ከአባቶቻቸውና ከአያቶቻቸው ወርሶ የነበረውን አጸፋ የነበረውን ዙልምና በደል ማቆም መቅረት አለበት። እኛ በምዕራብ ኦሮሚያ በወለጋ የምንኖር ሙስሊም ወንድሞች በአክሱም ከተማ ላይ እየደረሰባቸው ያለውን ዙልም እናወግዛለን። በሙስሊሞቹ ላይ እየደረሰ ያለውን ዙልም እናወግዛለን። የወለጋ የምዕራብ ኦሮሚያ የኦሮሚያ ሙስሊም ወንድሞች ከትግራይ ከአክሱም ሙስሊም ወንድሞች ጋር ነን። አላሁ አክበር።